Russia is now acting as Iran's eyes in the sky. ሩሲያ ከእስራኤል ጋር ጦርነት ውስጥ ገባች። Russia is providing intelligence to Iran. የጠላት ጀቶች የሀገሪቱን ሰማይ ሲያርሱ ስለምን ዝምታን መረጡ? Iran pressed attacks across the Gulf. ለሩሲያ የኢራን ወዳጅነት ጥቅም ሲሆን የእስራኤል ጠላትነት ግን አደጋ ነው። Все равно они как-то не решение. ለሩሲያ የኢራን ሰላም መሆን ሳይሆን የኢራን መታመስ ትርፉ ብዙ ነው። Iran. በዓለም አቀፍ የጂኦፖለቲካ መድረክ ላይ የሚፈጠሩ ወዳጅነቶች እንደ ሰማይ ደመና ናቸው። በአንድ በኩል ጥቅምን አርግዘው ይዘንባሉ፣ በሌላ በኩል ደግሞ በኃይለኛ ንፋስ ተገፍተው ሳይታሰቡ ይበተናሉ። ባለፉት ጥቂት ዓመታት ሩሲያ ራሷን እንደ ምዕራባውያን ተጽዕኖ መቋቋሚያ ብቸኛ ጋሻ አድርጋ በመከሰት እንደ ኢራን፣ ቬንዙዌላና ሶሪያ ያሉ ሀገራትን በአንድ ጥላ ስር ስታሰባስብ ቆይታለች። ይሁን እንጂ በቅርቡ በእስራኤልና አሜሪካ ጥምረት ኢራን ላይ የተሰነዘረው ጥቃትና የሩሲያ ድምፅ አልባ ምላሽ ግን ይህ ወዳጅነት እውን ጥልቀት አለውን የሚለውን አሳሳቢ ጥያቄ ዳግም እንዲፈተሽ ምክንያት ሆኗል። ቴህራን በሚሊዮኖች የሚቆጠር ዶላር አውጥታ የገዛቻቸውና የማይበገሩ የተባሉት የሩሲያ ዘመናዊ የአየር መከላከያ ሲስተሞች የጠላት ጀቶች የሀገሪቱን ሰማይ ሲያርሱ ስለምን ዝምታን መረጡ? ሞስኮስ ለምን የቁርጥ ቀን ወዳጅነቷን በተግባር ማሳየት ተሳናት? የሚሉት ነጥቦች ታዲያ ከቴክኖሎጂ ድክመት ባለፈ በክሬምሊን ቤተመንግስት ውስጥ የሚጠነሰሰውን ረቂቅና ጨካኝ የጥቅም ስሌት ቁልጭ አድርገው የሚያሳዩ ይመስለዋል። ለሞስኮ ወዳጆቿ በአሜሪካና እስራኤል የእሳት መርግ ሲወርድባቸው በዝምታ መመልከቱ ከኪሳራ ይልቅ ትርፍ የሚያስገኝ ስትራቴጂያዊ ካርድ ሆኗል። ኢራን ስትመታ ሩሲያ የነዳጅ ዋጋ እንዲጨምርላትና የአሜሪካ ትኩረት ከዩክሬን ግንባር እንዲዞርላት የምታደርገው ጥረትም የሞስኮ ወዳጅነት የሞራል ሳይሆን የጥቅም መሆኑን ፍንትው አድርጓል። Все равно они как-то не решение. በዛሬው የሳሎን ተረካችንም ሩሲያ ለምን ወዳጆቿን በመከራ ቀን አሳልፋ እንደምትሰጥ፣ የቴክኖሎጂ የበላይነቷ በምዕራባውያን ፊት ለምን እንደከሸፈና ክሬምሊን በመካከለኛው ምስራቅ ያላት ድብቅ ዓላማ ምን እንደሆነ በጥልቀት የሚያብራራ ነው። በሞስኮና በቴህራን መካከል ያለው ግንኙነት ምን ያህል የስትራቴጂያዊ አጋርነት ጭንብል የለበሰ ዳሩ ግን በውስጡ ጥርጣሬና የገዛ ጥቅም ሽኩቻ ብቻ የነገሰበት መሆኑን የሚያሳዩትን ተጨባጭ እውነታዎችም በዝርዝር የምንዳስስ ይሆናል። አብራችሁን ቆዩ። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ69 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳችሁ አድርጉ። ቅድመ ክፍያው 900 ሺህ ብር። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። በ0944 20 15 54 እና በ0937 17 80 53 ይደውሉ። በሞስኮና በቴህራን መካከል ያለው ግንኙነት በብዙዎች ዘንድ እንደ ስትራቴጂያዊ ጥምረት ቢታይም እውነቱ ግን ግንኙነቱ በጥርጣሬና በገዛ ጥቅም ላይ ብቻ የተመሰረተ በእጅጉ በወል አጀንዳ ስስት የተጠቃ መሆኑን ገላልጦ ለመመልከት ሰሞነኛው በኢራን ላይ የተከፈተው መጠነ ሰፊ ጦርነት ሕያው ምስክር ሆኖ ወጥቷል። ይኸውም በሩሲያ ስትራቴጂያዊ ቀመር ውስጥ ኢራን የምትታየው ለኢምፔሪያሊስቱ ዓለም አልንበረከክ እንዳለች ሉዓላዊት ሀገር ሳይሆን ምዕራባውያንን ማጥመጃና ትኩረት ማዘናጊያ መሆኑ ፍንትው ብሏል። ሞስኮ በዩክሬን በከፈተችው ጦርነት ምክንያት በታሪኳ ታይቶ የማይታወቅ ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጫና ውስጥ ከመውደቋ ጋር ተያይዞ ደግሞ በዚህ አስጨናቂ ወቅት በኢራን ላይ የሚሰነዘር ጥቃት ወይም የሚቀሰቀስ ጦርነት አያሌ ወሳኝ ፋይዳዎች ያሉት ሆኖ ነው የምትመነዝረው። እንዴት የሚለውን በዝርዝር እንመልከት። እንደሚታወቀው አሜሪካና የአውሮፓ አጋሮቿ ለዩክሬን የሚሰጡት የመሳሪያ የገንዘብና የደህንነት መረጃ ድጋፍ የራሱ ገደብ አለው። በመካከለኛው ምስራቅ ታላቅ ጦርነት ሲቀሰቀስ ዋሽንግተን ግዴታዋን ለመወጣትና የእስራኤልን ደህንነት ለመጠበቅ ስትል እጅግ ውድ የሆኑትን የአየር መከላከያ ስርዓቶች፣ ሚሳኤሎችና የሰው አልባ አውሮፕላኖችን ወደዚያ ታዞራለች። ይህ ሲሆን በዩክሬን ግንባር ያለው የምዕራባውያን አቅርቦት ይቀንሳል። ሩሲያም በዩክሬን ላይ ያላትን ወታደራዊ በላይነት ለማጠናከር ሰፊ ዕድል ታገኛለች።
ከዚህም ባሻገር ላለፉት ዓመታት ዓለም አቀፍ መገናኛ ብዙሃንና የተባበሩት መንግስታት ትኩረት በሩሲያ ወራሪነት ላይ ነበር። አሁን ግን ትኩረቱ ወደ መካከለኛው ምስራቅ ቀውስ፣ ወደ ሰብአዊ መብት ጥሰቶችና ወደ ቀጠናዊ ጦርነት ስጋት ሲዞር ሩሲያ ካለችበት ዓለም አቀፍ ውግዘትና ጫና ለጊዜውም ቢሆን ፋታ ታገኛለች። ምዕራባውያን በሁለት ግንባር ዲፕሎማሲያዊ ጦርነት ማካሄድ ስለሚከብዳቸው ሩሲያ ከክሱ መድረክ ወርዳ በታዛቢነት እንድትቀመጥ ይረዳታል። ሩሲያ አሜሪካ በመካከለኛው ምስራቅ ረጅም ዓመታት በፈጀና ዋጋ ባስከፈለ ጦርነት ውስጥ እንድትዘፈቅ ጽኑ ፍላጎት አላት። አሜሪካ በኢራን ጉዳይ እጇን ባስገባች ቁጥር ደግሞ በዓለም አቀፉ ማህበረሰብ በተለይም በሙስሊሙ ዓለም ያላት ተቀባይነት እየቀነሰ ይሄዳል። ይህ ደግሞ ሩሲያ ራሷን እንደ አማራጭ የዓለም ኃይልና እንደ ሰላም አስከባሪ አድርጋ ለመከሰት እድል ይሰጣታል። ከዚህም ባሻገር በአሜሪካና በአውሮፓ ውስጥ በኢራን ጦርነት ምክንያት የሚነሱ ተቃውሞዎችና የኢኮኖሚ ቀውሶች የምዕራባውያን መንግስታት ለዩክሬን ያላቸውን ቁርጠኝነት እንዲያላሉ ያደርጋቸዋል። ሩሲያ ኢራንን ባለመከላከል የምታገኘው ትልቁ ድልም ምዕራባውያን በገዛ እጃቸው ትኩረታቸውን ከደጃፏ ማለትም ከዩክሬን አንስተው ራቅ ወዳለ ቦታ እንዲወስዱ ማድረጓ ነው። ባጭሩ ለሩሲያ የኢራን ሰላም መሆን ሳይሆን የኢራን መታመስ ትርፉ ብዙ ነው። ኢራን ለአሜሪካ ራስ ምታት በሆነች ቁጥር ሩሲያ የዩክሬንን ጉዳይ እንደፈለገች ለመጠቅለል አቅሟ ይጎለብታል። ሌላኛው በዚህ ጦርነት ሩሲያ አትራፊ የምትሆንበት መንገድ ከነዳጅ ገበያና የኢኮኖሚ ጥቅም ጋር የተያያዘ ነው። በዓለም አቀፍ የነዳጅ ፖለቲካ ውስጥ ሩሲያና ኢራን የወርቅ እንቁላል የሚጥሉ ግዙፍ ላኪዎች መሆናቸው ግልጽ ነው። ሆኖም ይህ ኢኮኖሚያዊ ጥቅማቸው አጋር ሳይሆኑ ቀጥተኛ ተቀናቃኞችም ያደርጋቸዋል። ሩሲያ በኢራን ላይ የሚስተነዘረውን ጥቃት በዝምታ የምትመለከተውም በውስጠ ታዋቂነት የተለያዩ ኢኮኖሚያዊ ጥቅሞች ለማጨድ ያመቻት ዘንድ ነው። የሩሲያ ኢኮኖሚ የጀርባ አጥንት የነዳጅና የተፈጥሮ ጋዝ ሽያጭ ነው። በመካከለኛው ምስራቅ በተለይም በኢራንና በአካባቢዋ ላብነትም በሆርሙዝ ሰርጥ ግጭት ሲፈጠር ዓለም አቀፉ የነዳጅ ገበያ ይናወጣል። የነዳጅ ዋጋ በእያንዳንዱ በርሜል ላይ በጥቂት ዶላሮች መጨመር ደግሞ ለሩሲያ በቀን ውስጥ በሚሊዮኖች የሚቆጠር ተጨማሪ የዶላር ገቢ ያስገኛል። ሩሲያ በዩክሬን ጦርነት ምክንያት የምታወጣውን ከፍተኛ ወታደራዊ ወጪ ለመሸፈን እንዲህ ያለ ሰው ሰራሽ የዋጋ ጭማሪ ትልቅ ሲሳይ ይሆንላታል። ኢራን በምዕራባውያን ጥቃት ወይም ማዕቀብ ምክንያት ነዳጇን ለዓለም ገበያ ማቅረብ ካልቻለች ያ ክፍተት በሌላ አቅራቢ መሞላት አለበት። በሌላ አነጋገር ሩሲያ የኢራንን ነዳጅ ይገዙ የነበሩ ሀገራትን በተለይም በእስያ ያሉትን በራሷ ነዳጅ ለመተካትና የገበያ ድርሻዋን ለማስፋት እድል ታገኛለች። ኢራን ሰላም ሆናና ማዕቀብ ተነስቶላት ወደ ገበያ ብቅ ካለች ግን የነዳጅ አቅርቦት ስለሚበዛ ዋጋው ይቀንሳል። ይህ ደግሞ የሞስኮን ገቢ በቀጥታ ይጎዳዋል። ከነዳጅና ኢኮኖሚያዊ ጥቅም ወጣ ስንል ሩሲያ በመካከለኛው ምስራቅ ያላት ተጽዕኖ እንዲቀጥል ከእስራኤል ጋር ያላትን ግንኙነት ማበላሸት እንደማትችል ጠንቅቃ ታውቃለች። ተንታኞች እንደሚሉት ይህ ግንኙነት ደግሞ በሶስት ዋና ዋና ምሰሶች ላይ የቆመ ነው። የመጀመሪያው እስራኤል ከዩክሬን ጋር በተያያዘው የሩሲያ ጉዳይ የተከተለችው ገለልተኛ የሚመስል አቋም ነው። ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ አብዛኞቹ የምዕራባውያን ሀገራት ለዩክሬን እጅግ ዘመናዊ መሳሪያዎችን ሲያቀርቡ፣ እስራኤል ግን እስካሁን ድረስ ጥንቃቄ የተሞላበት ገለልተኛ መሰል አካሄድን መርጣለች። እስራኤል ለዩክሬን የጦር መሳሪያ በተለይም ታዋቂውን የአይረን ዶም የአየር መከላከያ እንዳትሰጥ ሩሲያ በእጅጉ ትፈልጋለች። ሩሲያ ኢራንን ለመከላከል ብላ በእስራኤል ላይ ጥቃት ብትሰነዝር ወይም የእስራኤልን ድርጊት ብታደናቀፍ እስራኤል ወዲያውኑ ለዩክሬን ዘመናዊ መሳሪያዎችን በማቅረብ ሩሲያን በጦር ሜዳ ልታደማት ትችላለች። ይህ ደግሞ ለሞስኮ በቀላሉ የማይካካስ አደገኛ ኪሳራን ያመጣል። ሁለተኛው የዜጎች ትስስርና የውስጥ ፖለቲካ ነው። በእስራኤል ውስጥ ከ1.5 ሚሊዮን በላይ ሩሲያኛ ተናጋሪ አይሁዶች ይኖራሉ። እነዚህ ዜጎች በሁለቱ ሀገራት መካከል እንደ ድልድይ ያገለግላሉ። በሩሲያ ውስጥም ቁጥራቸው ቀላል የማይባል አይሁዶችና ባለሀብቶች አሉ። ሩሲያ ከእስራኤል ጋር ጦርነት ውስጥ ገባች ማለት እነዚህን ዜጎቿንና የኢኮኖሚ ትስስሯን አደጋ ላይ ጣለች ማለት ነው። ፕሬዝዳንት ፑቲንም ከእስራኤል መሪዎች ጋር ያላቸው የግል ቅርርብ የዚህ ስትራቴጂያዊ ጥንቃቄ አካል ነው የሚሉ ድምጾች አሉ። ሶስተኛውና ቁልፉ ነጥብ ግን ሩሲያ የእስራኤልን ወታደራዊና የደህንነት ቴክኖሎጂ አቅም የምታውቅ መሆኑ ነው። እስራኤል በኤሌክትሮኒክስ ጦርነትና በስለላ ረገድ ያላት ብቃት በሩሲያ መሳሪያዎች ላይ ትልቅ ጉዳት ሊያደርስ ይችላል። እናም ሞስኮ የራሷን የጦር መሳሪያዎች ክብር ለመጠበቅ ስትል ከእስራኤል ጋር ቀጥተኛ ፍጥጫ ውስጥ ገብታ መሳሪያዎቿ ሲከሽፉ
ለዓለም ማሳየት አትፈልግም። ባጭሩ ለሩሲያ የኢራን ወዳጅነት ጥቅም ሲሆን የእስራኤል ጠላትነት ግን አደጋ ነው። ሞስኮ በሁለቱ መካከል ያለውን ሚዛን ለመጠበቅ ስትል ኢራን ስትመታ በዝምታ መመልከትን እንደ ብልህነት ትቆጥረዋለች። ከዚህ ጋር ተያይዞ መነሳት ያለበት ሁነኛው ጥያቄም በሰሞነኛው የእስራኤል አሜሪካ ጥምር ጥቃት የሩሲያ ሰራሽ የመከላከያ ሲስተም ስለምን ኢራንን መከላከል ተሳነው የሚል ይሆናል። ኢራን ከሩሲያ የገዛቻቸው እንደ ኤስ-300 ያሉት ዘመናዊ የመከላከያ ስርዓቶች የማይደፈሩ ተብለው መወደስ ሲዘንብላቸው ቢቆዩም በተግባር ግን ቴህራን የተቃጣባትን ጥቃትም ሆነ የተወረወረባትን ፍላጻ መመከት አልቻሉም። ለዚህም ዋና ዋና ከሚባሉት ምክንያቶች ቀዳሚው የቴክኖሎጂ ትውልድ ልዩነት ወይም ቴክኖሎጂካል ጋፕ መኖሩ ስለመሆኑ በመገለጽ ላይ ይገኛል። በዘመናዊ የጦርነት ጥበብ አሸናፊ የሚሆነው ግዙፍ መሳሪያ ያለው ሳይሆን ቀድሞ ኢላማውን ማየት የሚችልና የዛኑ ያህል ደግሞ የጠላትን አይን በወጉ ማሳወር የሚችል ወገን ነው። ሩሲያ ለኢራን የሰጠችው ቴክኖሎጂና እስራኤልና አሜሪካ የተጠቀሙበት ቴክኖሎጂ በዚህ ረገድ በሶስት ዋና ዋና ምክንያቶች ሰፊ ልዩነት አላቸው። የሩሲያ እንደ ኤስ-300 ያሉ የመከላከያ ስርዓቶች የተነደፉት እንደ ኤፍ-15 እና ኤፍ-16 ያሉ የሚታዩ ጀቶችን ለመምታት ነው። ነገር ግን እስራኤል የተጠቀመቻቸው ኤፍ-35 ጀቶች ስውር ወይም ስቲልዝ በመሆናቸው የራዳር ሞገድ አስሶ ቢያያቸው እንኳን ጀቶች ስለመሆናቸው ሲግናል የማይሰጡ ናቸው። በሌላ አነጋገር የሩሲያ ራዳሮች ሰማዩን ሲቃኙ ጀቶቹን እንደ ወፍ ወይም እንደ ትንሽ ነጥብ ነው የሚያዩአቸው። ጀቱ መኖሩ ሳይታወቅ ሚሳኤል መተኮስ ስለማይችል የኢራን መከላከያ ስርዓቶች ጠላት መጥቶ ደጃፍ እስኪደርስ ድረስ ተኝተው ከመቅረት ውጪ ምርጫ አይኖራቸውም። ዘመናዊ ጦርነት የሚካሄደው በባሩድ ብቻ ሳይሆን በሞገድ ወይም ፍሪኩዌንሲ ጭምር ነው። አሜሪካና እስራኤል የሩሲያ መከላከያ ስርዓቶች የሚጠቀሙበትን የራዳር ሞገድ በቀላሉ የመጥለፍና ጃም የማድረግ አቅም አላቸው። ጥቃቱ ከመፈጸሙ በፊት የኢራን መከላከያ ስርዓቶች በከፍተኛ የኤሌክትሮኒክስ ጩኸት እንዲደናገሩ ይደረጋል። በዚህ ጊዜ ራዳሩ ስክሪን ላይ ምንም ነገር ማየት አይችልም፣ ወይም ደግሞ በሺዎች የሚቆጠሩ የሐሰት ኢላማዎችን ያሳየዋል። መሳሪያው የትኛው እውነተኛ ጀት እንደሆነ መለየት ስለማይችል ዝምታን ይመርጣል። የሩሲያ ሲስተሞች አንድን ኢላማ ለይተው ለመምታት የሚወስድባቸው ጊዜ ወይም ሪአክሽን ታይም ከምዕራባውያን ቴክኖሎጂ አንጻር ሲታይም የዘገየ ነው። የምዕራባውያን ሚሳኤሎች አስበውና ለይተው የሚመቱ ሲሆኑ የሩሲያዎቹ ግን አሁንም በከፊል በሰው ኃይልና በአሮጌ ኮምፒውተሮች ላይ የተመሰረቱ ናቸው። ለዚህም ነው እስራኤል የሩሲያን መከላከያ ስርዓት ራሱን ኢላማ ያደረጉ ጸረ ራዳር ሚሳኤሎችን ወይም አንታይ ራዲዬሽን ሚሳኤልስ በመጠቀም መከላከያው ስራውን ከመጀመሩ አስቀድማ ልታወድመው የቻለችው። የአየር መከላከያ ውጤታማ የሚሆነው ከጠፈር ወይም ሳተላይት በሚመጣ መረጃ የታገዘም እንደሆነ ነው። አሜሪካና እስራኤል በሰከንድ ልዩነቶች የሚታደስ የሳተላይት መረጃ አላቸው። ሩሲያ ግን ይህንን የመረጃ መረብ ለኢራን አላጋራችም። ያለ ሳተላይት ድጋፍ የሚቆም የአየር መከላከያ ልክ አንድ አይን እንዳለው ሰው ነው። በአንድ አቅጣጫ ሲመለከት በሌላ አቅጣጫ የሚመጣውን ጥቃት መከላከል አይችልም። ባጭሩ የሩሲያ መሳሪያዎች የ20ኛው መቶ ክፍለ ዘመን ቴክኖሎጂ ውጤቶች ሲሆኑ በእነሱ ላይ የተሰነዘረው ጥቃት ግን የ21ኛው መቶ ክፍለ ዘመን ዲጂታል ጥቃት ነው። ይህ ቴክኖሎጂ ክፍተት ሩሲያ ለወዳጆቿ የምትሰጠው ጥበቃ ምን ያህል ደካማና ለዘመናዊ ጦርነት የማይመጥን መሆኑን በግልጽ አሳይቷል። በዓለም አቀፍ የጦር መሳሪያ ንግድ ውስጥ ሩሲያ የምትከተለው አንድ ያልተጻፈ ግን ደግሞ ግልጽ የሆነ መመሪያ አለ። እርሱም ለራስህ የሚበጀውን ለሰው አትስጥ የሚል ነው። ሩሲያ ለኢራን የሸጠችው ኤስ-300 ወይም ሌሎች የመከላከያ ሲስተሞች ኤክስፖርት ቫሪያንትስ ተብለው የሚጠሩ ሲሆኑ ከሩሲያ እውነተኛ ወታደራዊ አቅም ጋር ሲነጻጸሩ እጅግ የተገደቡ ናቸው። ሩሲያ መሳሪያዎቿን ለሌላ ሀገር ስትሸጥ የራዳር ክልላቸውን በመቀነስ የኮምፒውተር ፕሮግራማቸውን በማዳከምና ሚሳኤሎቹ ያላቸውን የማፈንዳት አቅምም በማሳነስ ነው። ይህን የምታደርገው ሁለት ዋና ዋና ስጋቶችን ለመቀነስ ነው። አንደኛው መሳሪያው በጠላት እጅ ቢወድቅ ላብነትም እስራኤል ብትማርከው የሩሲያ እውነተኛ የቴክኖሎጂ ሚስጥር እንዳይጋለጥባት ሲሆን፣ ሁለተኛው ደግሞ መሳሪያውን የገዛው ሀገር ላብነትም ኢራን ወደፊት ሐሳቧን ቀይራ መሳሪያውን በራሷ በሩሲያ ላይ ብታዞረው ሩሲያ በቀላሉ የምታሸንፍበትን ቀዳዳ ለማስቀረት ነው። በመከላከያ ስርዓት ውስጥ ዋናው ነገር ሚሳኤሉ ሳይሆን ኢላማውን ለይቶ የሚያውቀው ሶፍትዌር ነው።
ሩሲያ ለኢራን የሰጠቻቸው ሲስተሞች የጠላትን ስውር ወይም ስቲልዝ ጀቶች ለይቶ ለማወቅ የሚያስችል ዘመናዊ አልጎሪዝም የላቸውም። እነዚህ ሶፍትዌሮች የቆዩ በመሆናቸው በእስራኤል ዘመናዊ የኤሌክትሮኒክስ ጥቃት በቀላሉ ሊዘናጉ ችለዋል። በተጨማሪም ሩሲያ መሳሪያዎቹን ስትሸጥ ሙሉ በሙሉ ራሳቸውን ችለው እንዲሰሩ አታደርግም። ብዙዎቹ ቁልፍ ክፍሎችና የሶፍትዌር ማሻሻያዎች ወይም አፕዴት የሚመጡት ከሞስኮ ነው። ሩሲያ ከእስራኤል ጋር በምታደርገው ስምምነት መሰረት ለኢራን የምትሰጠውን የቴክኖሎጂ ድጋፍ ወሳኝ በሆነ ሰዓት ልታቀዘቅዘው ወይም ልታቋርጠው ትችላለች። ይህ ደግሞ ኢራን የገዛቻቸውን መሳሪያዎች ሞስኮ ላይ ሆና ባሰኛት ሰዓት ፖስት ፕሌይ የምትላቸው መጫወቻዎች እንዲሆኑ ያደርጋቸዋል። በዘመናዊ ጦርነት የአየር መከላከያ ውጤታማ የሚሆነው እንደ አንድ የተሳሰረ ሰንሰለት ሲሰራ ብቻ ነው። የአየር መከላከያ ሚሳኤል ውጤታማ እንዲሆን ጠላት ገና ከሩቅ ማለትም ከመቶዎች ኪሎ ሜትሮች ርቀት ሲነሳ በሳተላይትና በቅድመ ማስጠንቀቂያ አውሮፕላኖች መታወቅ አለበት። ሩሲያ የራሷን የሳተላይት መረጃ ለኢራን በቅጽበት አታጋራም። ኢራን ደግሞ የራሷ ዘመናዊ የቅድመ ማስጠንቀቂያ አውሮፕላኖች የሏትም። በዚህ ምክንያት የእስራኤል ጀቶች የኢራን ራዳር ክልል ውስጥ እስኪገቡ ድረስ ስውር ሆነው ይቆያሉ። መከላከያው ነቅቶ ዝግጅት ለማድረግ የሚኖረው ጊዜ እጅግ በጣም አጭር ስለሚሆን ጥቃቱን መመከት አይችልም። አንድ የተቀናጀ መረብ የትኛው ሚሳኤል የትኛውን ጀት መምታት እንዳለበት፣ የትኛው ራዳር የትኛውን አቅጣጫ መከታተል እንዳለበት በሰከንዶች ውስጥ ይወስናል። ሩሲያ ለኢራን የሰጠቻቸው መሳሪያዎች ግን እርስ በርሳቸው በወጉ አይግባቡም። ብዙ ጊዜ የኢራን መከላከያ ሰራዊት መረጃውን የሚያስተላልፈው በሰው ኃይል ወይም ባረጁ የመገናኛ ዘዴዎች በመሆኑ የጠላት ጀት ፍጥነትና የመከላከያው ምላሽ ሊጣጣሙ አልቻሉም። በጥቅሉ የሩሲያ መሳሪያዎች እጅጉን ውስብስብ ናቸው። ሩሲያ መሳሪያውን ብትሸጥም የኢራን ወታደሮች መሳሪያውን በከፍተኛ ደረጃ እንዲያዘምኑና ከሌሎች የሀገር ውስጥ መከላከያዎች ጋር እንዲያቀናጁት አስፈላጊውን ስልጠናና የቴክኖሎጂ ሽግግር አላደረገችም። በዚህ ምክንያት መሳሪያው ስትራቴጂያዊ ስፍራ ላይ ቢተከልም እንደ ልብ ሊታዘዝ ግን አልቻለም። ባጭሩ የኢራን መከላከያ ልክ እንደ ቆራጥ ግን ደግሞ የታወረ ተዋጊ ነው። ጡንቻ ወይም ሚሳኤል አለው። ነገር ግን ጠላት የት እንዳለ የሚያሳይ አይን ወይም ሳተላይትና የሚመራው አእምሮ ወይም የተቀናጀ መረብ ስለሌለው ጥቃቱ ሲሰነዘርበት ዝም ብሎ ከመመልከት ውጪ አማራጭ የለውም፣ አልነበረውምም። በዘመናዊ የጦር መሳሪያ ኢንዱስትሪ ውስጥ ሉዓላዊነት የሚባለው ጽንሰ ሐሳብ አንጻራዊ ነው። ኢራን የሩሲያን ኤስ-300 መከላከያ ሲስተም ብትገዛም መሳሪያው የሚታዘዝበት ዲጂታል ጭንቅላት ግን አሁንም በከፊል በሞስኮ እጅ ነው። እያንዳንዱ የአየር መከላከያ ስርዓት በራዳር ላይ የሚታየው አካል የራሳችን አውሮፕላን ነው ወይንስ የጠላት የሚለውን የሚለይበት የኤሌክትሮኒክስ ኮድ አለው። ሩሲያ ለኢራን የሸጠችው መሳሪያ የእስራኤልን ወይም የአሜሪካን ጀቶች እንደ ጠላት እንዳይቆጥራቸው ተደርጎ በድብቅ ሶፍትዌር ተጭኖበት ሊሆን ይችላል የሚል ሰፊ ጥርጣሬም አለ። በሌላ አነጋገር ሩሲያ ከእስራኤል ጋር ባላት የደህንነት ስምምነት መሰረት የእስራኤል ጀቶች የኢራንን ሰማይ ሲያርሱ የሩሲያ መሳሪያዎች ዝምታን እንዲመርጡ በዲጂታል ኮድ ታዘው ሊሆን ይችላል። ብዙዎቹ ዘመናዊ የሩሲያ መሳሪያዎች በውስጣቸው የማጥፊያ ቁልፍ ወይም ኪል ስዊች አላቸው ተብሎ ይታመናል። ሩሲያ ጥቃቱ እንዲሳካ ወይም እስራኤል እንዳትጎዳ ከፈለገች በሳተላይት አሊያም በኢንተርኔት መረብ አማካኝነት የኢራንን መከላከያ ስርዓቶች ለተወሰኑ ደቂቃዎች እንዲያንቀላፉ ወይም ዲአክቲቬት ልታደርጋቸው ትችላለች። ይህ ሲሆን የኢራን ወታደሮች መሳሪያው ለምን እንደማይተኩስ ግራ ከመጋባት ውጪ የሚያደርጉት አንዳችም ነገር አይኖራቸውም። ከቬንዙዌላው ኒኮላስ ማዱሮ እስከ ሶሪያው በሽር አልአሳድ አሁን ደግሞ እስከ ኢራኑ አያቶላ አሊ ኻሜኒ ድረስ ብዙዎቹ መሪዎች ሩሲያን እንደ ምዕራባውያን ተጽዕኖ መከላከያ ጋሻ ይቆጥሯታል። ሆኖም ታሪክ እንደሚያሳየው ሩሲያ ወዳጆቿ አጣብቂኝ ውስጥ ሲገቡ እጃቸውን ይዛ ከመታደግ ይልቅ በሩቅ ቆማ መግለጫ መስጠትን ትመርጣለች። ለዚህም ዋና ዋና ተብለው የሚጠቀሱ ምክንያቶች አሉ። የመጀመሪያው የኢኮኖሚ አቅም ውስንነት ነው። በዓለም አቀፍ ፖለቲካ ውስጥ የቁርጥ ቀን ወዳጅ ለመሆን ወታደራዊ ጡንቻ ብቻ ሳይሆን ወፈር ያለ ኪስ ወይም ኢኮኖሚያዊ አቅም ያስፈልጋል። ሩሲያ በዚህ ረገድ ከምዕራባውያን ጋር የምትወዳደርበት አቅም አነስተኛ ነው። የሩሲያ ኢኮኖሚ ከአሜሪካ ወይም ከአውሮፓ ህብረት ኢኮኖሚ ጋር ሲነጻጸር እጅግ አነስተኛ ነው። እንዲያውም የሩሲያ ጂዲፒ ከአሜሪካዋ ቴክሳስ ክፍለ ግዛት ኢኮኖሚ ጋር የሚመጣጠን ነው። አሜሪካ ወዳጆቿን ማለትም እንደ እስራኤል ወይም ዩክሬን ያሉትን በቢሊዮን የሚቆጠር ዶላር በነጻ እርዳታ መልክ ስትደግፍ፣ ሩሲያ ግን እንዲህ ያለውን ሀብት ለወዳጆቿ ለማፍሰስ የሚያስችል
የኢኮኖሚ መሰረት የላትም። በዚያ ላይ ሩሲያ በዩክሬን ጦርነት ምክንያት በታሪኳ ታይቶ የማይታወቅ የኢኮኖሚ ማዕቀብ ተጥሎባታል። የሩብል ምንዛሬ መውረድና የውጭ ምንዛሬ እጥረትም ሩሲያን ራሷን በማዳን ውስጥ እንድትዳክር አድርጓታል። እንደ ቬንዙዌላ ያሉ ሀገራት የኢኮኖሚ ውድቀት ሲገጥማቸው ሩሲያ የምታደርገው ድጋፍ ብድርን ማራዘም ወይም ጥቂት የነዳጅ ሽያጭ ቅናሽ እንጂ ሀገሪቱን ከውድቀት የሚያድን ቀጥተኛ የገንዘብ ድጋፍ ማድረግ አይደለም። አሜሪካ ለወዳጆቿ የምትሰጠው ድጋፍ ብዙ ጊዜ በስጦታ መልክ የሚቀርብ የጦር መሳሪያና የገንዘብ ድጋፍ ነው። ሩሲያ ግን ለኢራንም ሆነ ለቬንዙዌላ የምትሰጠው መሳሪያ በሽያጭ ነው። ወዳጆቿ መክፈል ካልቻሉ ሩሲያ መሳሪያ አታቀርብም። ላብነትም ኢራን የኤስ-300 መከላከያን ያገኘችው ለዓመታት ተደራድራና ገንዘቧን ከፍላ ነው። ሩሲያ ወዳጅነትን የምታየው እንደ ቢዝነስ በመሆኑ ትርፍ በሌለበት ወይም ኪሳራ በሚታይበት ቦታ የቁርጥ ቀን ወዳጅ ሆና አትገኝም። ሌላው በክሬምሊን ስትራቴጂያዊ አስተሳሰብ ውስጥ እንደ ኢራን፣ ቬንዙዌላ ወይም ሶሪያ ያሉ ሀገራት እንደ እኩል አጋር አይታዩም። ይልቁንም ሩሲያ ከዋናዋ ባላንጣዋ አሜሪካ ጋር በምትቀመጥበት የድርድር ጠረጴዛ ላይ እንደ መደራደሪያ ጠጠር ነው የምትጠቀምባቸው። ሩሲያ በዩክሬን ወይም በምስራቅ አውሮፓ ከአሜሪካ የምትፈልገው ትልቅ ጥቅም ካለ ያንን ጥቅም ለማግኘት ስትል የኢራንን ወይም የቬንዙዌላን ጥቅም አሳልፋ ለመስጠት አታመነታም። እናንተ በእኔ ላይ የጣላችሁትን ማዕቀብ ካላላችሁ እኔ ለኢራን የምሰጠውን ዘመናዊ መሳሪያ አቆማለሁ የሚል ድርድር ልታቀርብ ትችላለች። እንዲህ ባለው አጋጣሚ የኢራን ደህንነት ለሩሲያ የንግድ ዕቃ ይሆናል ማለት ነው። ሌላው ነጥብ በባላንጣነት እንጂ በወል ራዕይ የተሳሰረ ወዳጅነት አለመኖሩ ነው። በዓለም አቀፍ ፖለቲካ ውስጥ ዘላቂ ጥምረት የሚፈጠረው ሀገራት ተመሳሳይ የፖለቲካ ስርዓት፣ የኢኮኖሚ ፍልስፍና ወይም የባህል ትስስር ሲኖራቸው ነው። ለምሳሌ የአሜሪካና አውሮፓ ወዳጅነት በዲሞክራሲና በሊበራል ኢኮኖሚ እሴቶች ላይ የቆመ ነው። የሩሲያና ኢራን ግንኙነት ግን እንዲህ ያለ መሰረት አይገኝለትም። የሩሲያ፣ የኢራን አልፎ ተርፎም የቬንዙዌላ ብቸኛ መገናኛ ነጥብ አሜሪካ ባላንጣችን ናት የሚል ነው። ሩሲያ አሜሪካን በዩክሬን በኩል ስላስጨነቀቻት ነክሳ ይዛታለች። ኢራን ደግሞ በእስራኤልና በማዕቀብ ምክንያት ትጠላታለች። ይህ ባላንጣነትን ብቻ መሰረት ያደረገ ጥምረት ግን አንድ ሀገር ለሌላው መስዋዕት እንዲሆን የሚያደርግበት እድል ጠባብ ነው። በአጭር አነጋገር እሴት ላይ ያልተመሰረተ ወዳጅነት ጥቅምና ስጋት ሲመጣ በቀላሉ ይበታተናል። እነዚህ ሀገራት ቢተባበሩ እንኳን ከአሜሪካ በኋላ ያለው ዓለም ምን መምሰል አለበት በሚለው ጉዳይ ላይ ስምምነት የላቸውም። ሩሲያ የራሷን የበላይነት ትፈልጋለች። ኢራን ደግሞ በመካከለኛው ምስራቅ የእስልምናው ዓለም መሪ መሆን ትሻለች። ፍላጎታቸው የሚጋጭ በመሆኑ ሩሲያ ኢራን ጠንክራ የሷ ተቀናቃኝ እንድትሆን አትሻም። ስለዚህ ኢራን ስትመታ ማየቱ ሩሲያ ሁሌም የበላይ ለመሆን የምታደርገውን እንቅስቃሴ እንድትቀጥል ይረዳታል። ባጭሩ የሩሲያና የወዳጆቿ ግንኙነት የጥቅም ጋብቻ እንጂ የፍቅር ጋብቻ አይደለም። የጋራ ጠላታቸው አሜሪካ ጫናውን ስታበረታ እያንዳንዱ ሀገር ራሱን ለማዳን ሲል ሌላኛው ወዳጁን ጥሎ ለመሸሽ አያመነታም። ሩሲያም ያደረገችው ይህንኑ ነው። የመጨረሻውና ትልቁ ነጥብ የሩሲያ ሉላዊ ፖለቲካ ዋና ግብ ባለብዙ ዋልታ ዓለም ወይም መልታይፖላር ወርልድ መፍጠር ከመሆኑ ጋር ይያያዛል። በሌላ አነጋገር አሜሪካ ብቻዋን የምታዝበት ስርዓት እንዲያበቃ ማድረግን ትሻለች። ሆኖም ይህንን ግብ ለማሳካት ሩሲያ ወዳጆቿን እንደ መስዋዕት ትጠቀምባቸዋለች። ሩሲያ በመካከለኛው ምስራቅ ወይም በላቲን አሜሪካ ሰላም እንዲሰፍን በፍጹም አትፈልግም። ሰላም ከመጣ አሜሪካ ተጽዕኖዋን ታረጋጋለች። ይልቁንም በእነዚህ አካባቢዎች ቁጥጥር የሚደረግበት ውጥረት ካለ አሜሪካ ኃይሏ ይበታተናል። ሩሲያ ደግሞ እንደ አማራጭ ኃይል የምትፈለግበት እድል ይሰፋል። ሩሲያ የምትፈልገው አሜሪካ ስትዳከም ክፍተቱን እርሷ ለመሙላት ነው። ኢራን ወይም ቬንዙዌላ ጠንካራና ራሳቸውን የቻሉ ኃያላን ከሆኑ ለሩሲያ አይታዘዙም። ስለዚህም እነዚህ ሀገራት ሁልጊዜም ተደብድበውና ደክመው ዳሩ ግን በሩሲያ ድጋፍ ቆመው እንዲቀጥሉ ትሻለች። ይህ ደግሞ ለሩሲያ በዓለም አቀፍ ደረጃ የመሪነት ሚናን ይሰጣታል። እርግጥ ነው ሩሲያ በአሁኑ ወቅት የተዘፈቀችበት የዩክሬን አረንቋ ወደ ሌላ ቦታ የምታይበት አይን እንዳይኖራት አድርጓት ሊሆን ይችላል። ሩሲያ ምርጥ የተባሉ ወታደራዊ አዛዦቿን፣ ዘመናዊ መሳሪያዎቿንና የሰው ኃይሏን በእርግጥም ዩክሬን ውስጥ እየገበረች ነው። ለኢራን ወይም ለቬንዙዌላ የምትለግሰው ትርፍ የላትም። ያም ሆነ ግን ሩሲያ ራሷን ለመከላከልና በዩክሬን ላለመሸነፍ በምታደርገው ትግልም ሆነ ከፍ ብለን በጠቀስናቸው ሸፍጠኛ ስሌቶች ሳቢያ ዓለም አይን ፊት ለየትኛውም ሀገር የቁርጥ ቀን ወዳጅ እንደማትሆን
በግልጽ አረጋግጣለች። ሰላም ለዓለማችን።